ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 36 በዛሬ ሌሰናችን የምናየው ሎው ኦፍ ኮንዘርቬሽን ኦፍ ሊኒየር ሞመንተም በሚል ርዕስ ሰፋ አድርገን እንወያያለን። ከዚህ በፊት ባየናቸው ሌሰኖች ስለ ሊኒየር ሞመንተም እና ስለ ኢምፐልስ ሰፋ አድርገን ተወያይተናል። ዛሬ ደግሞ ሎው ኦፍ ኮንዘርቬሽን ኦፍ ሊኒየር ሞመንተም ምን ይላል በሚል ርዕስ ሰፋ ያለ ውይይት እናደርጋለን። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉ። Today's our lesson objective is state the laws of conservation of linear momentum. የሊኒየር ኮንዘርቬሽን ኦፍ ሊኒየር ሞመንተም ህግ ምን ይላል የሚለውን ሰፋ አድርገን ዲስከስ እናደርጋለን። The other today's our lesson objective is differentiate elastic and inelastic collision. ሁለት አይነት ኮሊዥኖች አሉ። ኢላስቲክ እና ኢንኢላስቲክ ኮሊዥን ብለን እንጠራለን። እነሱን እንለያለን። እንዲሁም ኢላስቲክ ኮሊዥን እና ኢንኢላስቲክ ኮሊዥንስ ማለት ምን ማለት ነው የሚለውን ሰፋ አድርገን እንወያያለን። ሌላው our today's lesson objective is apply the laws of conservation of linear momentum to solve problems involving collision in one dimension. የተለያዩ ጥያቄዎች አሉ በኮንዘርቬሽን ኦፍ ሊኒየር ሞመንተም የሚሰሩ ጥያቄዎች። እነሱን ጥያቄዎች አፕላይ እናደርጋለን። የተለያዩ ጥያቄዎችንም ሶልቭ በጋራ እናደርጋለን ማለት ነው። Okay, the laws of conservation of linear momentum ምንድነው የሚለው? If two bodies collide or push each other and no force acts except for each one pushing on the other, the total moment of the two bodies does not change ይላል። ሁለት ቦዲዎች ቢገፋፉ ወይም ኮላይድ ቢደራረጉ ምንም አይነት ኤክስተርናል ፎርስ እዛ ኦብጀክት ላይ ወይም ሁለቱ ኦብጀክት ላይ እስከሌለ ድረስ ቶታል ሞመንተም ኦፍ the two bodies does not change ያላቸው የቶታል ሞመንተም መጠን ቢፎር እና አፍተር እኩል ይሆናል ነው የሚለው። ሎክ ለምሳሌ ሁለቱ መኪኖች ስታያቸው ያላቸው ሞመንተም ስንወስድ ሁለቱ መኪኖች እንቅስቃሴ ላይ እንደነበሩ ያሳያል። ፈርስት ዋን ያለው የሞመንተም መጠን ቢፎር ኮሊዥን ማለት ነው፣ ወይንም አንደኛው ሌላኛው ፑሽ ከማድረጉ በፊት ያለው የሞመንተም መጠን ስናይ ቢፎር ኮሊዥን ብለን እንጠራዋለን። ስለዚህ ሞመንተም ስንፈልግ ምንድነው የምናደርገው? ሞመንተም is equal to the product of mass and velocity ነው አይደለ? የመጀመሪያው መኪና ማሷን አለው ያለው ፍጥነት ደግሞ ኢኒሻል ቬሎሲቲ 1 ብለን እንጠራዋለን። ስለዚህ ሞመንተም ኢኒሻል 1 እንበለው። ኦኬ the first car። ሁለተኛው መኪና እንደዚሁ ያለው የሞመንተም መጠን ስንወስድ ማሷን ሲባዛ ማስ 2 ካር 2 ስለሆነ ኢኒሻል ስፒድ 2 እናደርጋለን። ሶ ይሄ ሞመንተም ደግሞ ኢኒሻል ሞመንተም 2 እንላለን። ሶ ይሄ ቢፎር ኮሊዥን ያለው ቶታል ሞመንተም ስንፈልግ ቢፎር ኮሊዥን ወይንም ደግሞ ሁለቱ ከመጋጨታቸው በፊት ያለው ቶታል ሞመንተም ኢኒሻል ሞመንተም ብለን እንጥራው። ሶ the sum of initial momentum 1 plus initial momentum 2 ነው። ኦኬ ሶ ቬክተር ኳንቲ ነው፣ ዋን ዳይሜንሽን በአንድ አቅጣጫ ነው ሙቭ ያደርጋለት። ሶ ለምሳሌ ያላቸው ፍጥነት ቢቀያየር ወይንም ደግሞ ቢለያይ ጀስት ይሄኛው መኪና ከዚህ ጋር ቢጋጭ ምን ይፈጠር ይችላል? ሶ ሲጋጩ ለምሳሌ የዚህኛውን ፍጥነት ምን ሊያደርገው ይችላል? ሊቀንሰው ይችላል። የዚህኛውን ፍጥነት ደግሞ ፑሽ ስለሚያደርገው ሊጨምር ይችላል። ኦኬ ሶ ለምሳሌ እዚህ ጋር እንደምታዩ ከተጋጩ በኋላ ወይም ፑሽ ከተደራረጉ በኋላ ያለ የሞመንተም መጠን ስናሰላ ምን ይመስላል ነው። ሶ እዚህ ጋር ያለውን አፍተር ኮሊዥን እዚህ ጋር እንደምታዩት ከተጋጩ በኋላ ጀስት ይሄ ስፒድ አፕ እንደሚያደርግ ያሳያል። ይሄ ደግሞ ያለው ፍጥነት ሞስት ቀንሷል ከነበረው ፍጥነት ማለት ነው። ኦኬ ሶ ሞመንተም ስንፈልግ ፋይናል ሞመንተም ብለን እንጠራለን። የማሷን ወይንም የመጀመሪያው መኪና ማሷን በፋይናል ስፒድ ዋን ሙቭ ቢያደርግ ያለ የሞመንተም መጠን ሞመንተም ፋይናል ዋን ብለን እንጠራዋለን። ይሄኛው ደግሞ መኪና ጀስት በዚህ ግጭት አማካኝነት ያለው ፍጥነት ወደፊት ሊጨምር ይችላል። ሶ ያለው የሞመንተም መጠን ቼክ ስናደርግ ሞመንተም ፋይናል 2 ይሄ ኢኒሻል ነበር፣ ይሄ ፋይናል አፍተር ኮሊዥን ማለት ነው። ኦኬ ሶ ያለው የሞመንተም መጠን ስንፈልግ ማስ 2 መኪናው የሁለተኛው መኪና ስለሆነ ማስ 2 multiplied by final speed 2 ያ ማለት ሁለተኛው አፍተር ኮሊዥን ያለው የፍጥነት መጠን ስፒድ 2 ነው። ኦኬ ስለዚህ ሁለቱን ስንደምር ፋይናል ሞመንተም አለ ማለት ነው። ኦኬ ፋይናል ሞመንተም ማለት the sum of final momentum 1 plus final momentum car 2 ሁለተኛው መኪና ማለት ነው። so the law of conservation of momentum ምንድነው የሚለው? ያለው ሞመንተም ቢፎር ኮሊዥን እና አፍተር ኮሊዥን they are equivalent ምንም አይነት ቼንጅ የለውም ነው። ስለዚህ the law of conservation of momentum ያለው የሞመንተም መጠን ቢፎር ያገኘ ነው ከፋይናል ሞመንተም ጋር ምንም አይነት ቼንጅ የለውም ወይንም ለውጥ አይኖረውም። ያ የሚሆነው መቼ ነው? ዋን አናዘር ፑሽ የሚደራረጉበት ፎርስ ብቻ እሱን ኮንሲደር እናደርጋለን። ነገር ግን
ምንም አይነት ኤክስተርናል ተጨማሪ ፎርስ ወይንም ደግሞ ድራይቪንግ ፎርስ ካልጨመርን ድረስ ዋንስ ይሄኛው መኪና ሌላኛው መኪና ዋን አናዘር ፕሬሸራይዝ ቢደራረጉ ወይም ቢገፋፉ ወይም ፑሽ ቢደራረጉ ወይም ኮላይድ ቢደራረጉ ቢጋጩ የሚፈጠር የሞመንተም መጠን ቢፎር እና አፍተር ኢኩቫለንት ነው። ሶ ሞመንተም ቢፎር ኮሊዥን እዚህ ጋር የተፈጠረ ሲቹዌሽን የሁለቱ መኪኖች ኢዝ ኢኩቫለንት ኢዝ ዋት ሞመንተም አፍተር ኮሊዥን። ሶ ዚስ ሎው ምን ተብሎ ይጠራል? ዘ ሎው ኦፍ ኮንዘርቬሽን ኦፍ ሞመንተም። ስለዚህ ሞመንተም ቢፎር እዚህ ጋር ያገኘ ነው ኢኒሻል ሞመንተሙ ፋይናሊ ካለው የሞመንተም መጠን ወይም ያላቸው እንቅስቃሴ ማሳቸው ቼንጅ አያደርግም ማለት የማስ ለውጥ አይኖረውም። የመኪናው ማስ ለውጥ አይኖረውም። ያለው ፍጥነት ነው ለውጥ የሚኖረው። ነገር ግን ዋን አናዘር ያለው ፍጥነት ተቀናንሶ ወይም ደግሞ አባስተን የሚመጣው ሪዛልት ቢፎር እና አፍተር ያለው የሞመንተም መጠን ኮንስታንት ነው። ኮንስታንት ማለት ዘሴም ነው። ምንም አይነት ለውጥ የለውም። ሶ ምንም አይነት ለውጥ ከሌለው ምን ይባላል? ሎው ኦፍ ኮንዘርቬሽን ኦፍ ሊኒየር ሞመንተም ተብሎ ይጠራል። ቢፎር ኮሊዥን ከአፍተር ኮሊዥን ከተጋጩ በኋላ ወይም ኮላይድ ከተደራረጉ በኋላ ያለ የሞመንተም ሪዛልት ኢኩቫለንት ከሆነ ምን ይባላል? ሞመንተም ኮንዘርቭድ ሆኗል እንላለን ማለት ነው። ኦኬ ሶ ዘ ሎው ኦፍ ኮንዘርቬሽን ኦፍ ሞመንተም የሚለው ያንን ነው። ሶ ምንድነው የሚለው ላስታውሳችሁ ደግሜ ኢፍ ቱ ቦዲስ ኮላይድ ኦር ፑሽ ኢች አዘር ሁለት ቦዲዎች ኮላይድ ቢደራረጉ ቢጋጩ ስትራይክ ቢደራረጉ እንዳጋጣሚ ማንኛውም ነገር እስኪ አንዱ ከአንዱ ጋር ሊጋጭ ይችላል። ኦኬ መኪና ከመኪና ጋር ሊሆን ይችላል። አንድ ኦብጀክት ከሌላ ኦብጀክት ጋር ሊሆን ይችላል። ሶ ዋን አናዘር ኮላይድ ሊደራረጉ ይችላሉ ወይንም ደግሞ በፎርስ አማካኝነት ፕሬሸራይዝ ሊደራረጉ ይችላሉ። ኦኬ ሊገፋፉ ይችላሉ። ሶ ዋን አናዘር ፑሽ ቢደራረጉ ኤንድ ኖ ፎርስ አክት ኤክሴፕት ፎር ኢች ዋን ፑሽንግ ኦን ዘ አዘር ይላል። እዚህ ጋር በደንብ ይህን ክራይቴሪያ ማሟላት አለበት። ኖ ፎርስ ማለት ዋንስ የተጋጩበትን ፎርስ ብቻ እሱን ኮንሲደር እናደርጋለን። ነገር ግን ተጨማሪ ኤክስተርናል ፎርስ እዛ ሁለቱ ኦብጀክቶች ላይ ኤግዘርት እስካልተደረገ ድረስ the total momentum of the two bodies does not change አጠቃላይ ያለው የቶታል ሞመንተም መጠን ምንድነው ቼንጅ አያደርግም ወይንም ደግሞ ኮንስታንት ነው ማለት ነው። ኦኬ ያ ማለት ሲተነተን the initial momentum of the two objects before collision is equal to the final momentum of after collision ያለው የሞመንተም መጠን በሁለቱ ቦዲዎች መካከል ኢኒሻል ሞመንተም ምንለው the sum of momentum ይሄ ምልክት የመደመር ምልክት ነው። the total momentum before collision before ማለት ኢኒሻል ሞመንተም ማለት ነው። the two objects የሁለቱ ኦብጀክቶች ድምር ውጤት is equal to ከማን ጋር እኩል ነው? to the final momentum of after collision after collision ማለት the sum of all momentum after collision ኦኬ ሶ ይሄ ምን ይባላል? ይሄ the law of conservation of momentum ተብሎ ይጠራል ማለት ነው። ኦኬ ሶ ይሄ የምታዩት ነገር the sum of momentum before collision is equal to the sum of momentum after collision look ይሄ ቀለል ያለ ዲያግራም አለ። ዲያግራም of law of conservation of momentum ነው። ሶ ለምሳሌ ይሄ ማስዋን አለ በኢኒሻል ስፒድ 1 የመጀመሪያ ፍጥነቱ ነው። ሶ ማስዋን ሲባዛ ኢኒሻል ስፒድ 1 ብለን እንጠራዋለን። ማስቱ ደግሞ መነሻ ፍጥነቱ ኢኒሻል ስፒድ 2 ሶ ይሄ ኢኒሻል ቬሎሲቲ ወይም ኢኒሻል ስፒድ ነው። ይሄ ደግሞ የዚህ ኦብጀክት የማስ መጠን ነው። ሶ ሞመንተም ለእያንዳንዱ ነገር አስሉ ብንባል ምንድነው? ሁለቱም ኦብጀክቶች ለምሳሌ በተመሳሳይ ዋን አናዘር ሙቭ እያደረጉ ነው። ሶ ኮላይድ ያደርጋሉ ማለት ነው ከተወሰነ ታይም በኋላ። ሶ እያንዳንዱ ሞመንተም ቢፎር ኮሊዥን ስናወራ ሞመንተም ቢፎር ኮሊዥን ማለት ለማስዋን ስትፈልጉ ምንድነው የምታደርጉት? p is equal to mass times velocity ነው አይደለ? ሶ ቬሎሲቲውን ኢኒሻል ቬሎሲቲ 1 እንበለው u ማለት ወይንም u not 1 ማለት ይችላልላችሁ። ሶ ይሄ ማስዋን ነው። ማስዋን በኢኒሻል ስፒድ 1 ነው ሙቭ እያደረገ ያለው። ስለዚህ ሞመንተሙን ምን እንበለው? ኢኒሻል ስፒድ ነው። ኢኒሻል ስፒድ 1 ብላችሁ ሰይሙት። ለማስቱ ደግሞ ሞመንተም is equal to ማስ ሲባዛ ቬሎሲቲ አይደል? ማሱ ብለን ሰየመዋለን። ያለው ፍጥነት ደግሞ ኢኒሻል ስፒድ 2 ብለን ሰየመዋለን። ሶ ሞመንተሙ ምን ተብሎ ይጠራል? የማስቱ ሞመንተም ስለሆነ ሞመንተም 2 ነው፣ ግን ኢኒሻሊ ስለሆነ ከመጋጨታቸው በፊት ሁለቱ ኦብጀክቶች ስትራይክ ዋን አናዘር ስትራይክ ከመሆኑ በፊት ያለ የሞመንተም መጠን። ስለዚህ ኢኒሻል ሞመንተም 2 ብለን ሰየመዋለን። ሶ አኮርዲንግ ቱ ኒውተን ሰከንድ ሎው
አክሽን ካለ ሪያክሽን ፎርስ አለ። ለምሳሌ ሁለቱ ኦብጀክቶች ኮላይድ ሲያደርጉ ሲጋጩ፣ ለምሳሌ ዋን አናዘር የፑል ኳስን እንደ ኤግዛምፕል መውሰድ ትችላላችሁ። አንደኛው ሌላኛው ላይ ፎርስ ኤግዘርት ያደርጋል። ኦኬ ሶ ማስዋን ማስቱ ላይ ፎርስ ኤግዘርት ያደርጋል፣ ማስቱም ማስዋን ላይ ፎርስ ኤግዘርት ያደርጋል። ኦኬ ማስዋን ማስቱ ላይ የሚያሳርፈው ፎርስ ኤፍ ኦፍ 1 2 እንበለው። ኤፍ ኦፍ 1 2 ምንለው ማስዋን ማስቱ ላይ የሚያሳርፈው የፎርስ መጠን ማለት ነው። በተመሳሳይ መልኩ ደግሞ ማስቱም ማስዋን ላይ የሚያሳርፈው የፎርስ መጠን አለ ኤፍ ኦፍ 2 1 ኤፍ ኦፍ 2 1 ማለት ማስቱ ማስዋን ላይ የሚያሳርፈው ፎርስ ነው። ኦኬ ሶ ሁለቱ እንደምታያቸው ዘ ሴም ማግኒቲዩድ አላቸው። አክሽን ካለ ሪያክሽን ስላለ ኦኬ ሶ ዋን አናዘር ፕሬሸራይዝ ይደራረጋሉ፣ ይገፋፋሉ። ስለዚህ ሁለቱም ኦብጀክቶች ዋን አናዘር ፑሽ ይደራረጋሉ። አፍተር ኮሊዥን ምን ሊፈጠር ይችላል ስንል አንደኛው ሌላኛው ምን ያደርገዋል? ይገፋዋል። ኦኬ ሶ ማስዋን ማስቱን የሚገፋበት ፎርስ በተመሳሳይ መልኩ ደግሞ ማስቱን ማስዋንን ፕሬሸራይዝ ያደርጓል። ስለዚህ አኮርዲንግ ቱ ኒውተን ሰከንድ ላው ምንድነው ሁለቱ ፎርሶች they have the same magnitude አላቸው። ማግኒቲዩድ ማለት መጠን ነው። so f of 1 2 እኩል መጠን አለ ከማን ጋር f of 2 1 እኩል የሆነ የማግኒቲዩድ መጠን አላቸው። ግን አክት የሚያደርጉት ኢን ኦፖዚት ዳይሬክሽን አይደል? አንደኛው ቱ ዘ ራይት ሌላኛው ቱ ዘ ሌፍት ነው። so ማይነስ እንጨምራለን ማለት ነው። so ይሄ የኒውተን አንዱ ፕሩቭ ያደረገው ህግ ነው። ኦኬ አክሽን ካለ ሪያክሽን ፎርስ ስላለ ሶ ማስዋን የሚያሳርፈው ፎርስ መጠን ኤፍ ኦፍ 1 2 ዘ ሴም ፎርስ ዘ ሴም ማግኒቲዩድ ደግሞ ማስቱን ማስዋን ላይ ያሳርፋል ማለት ነው። ሶ ይሄ ዲዩሪንግ ኮሊዥን የሚያሳየው ሲጋጩ ሁለቱ ኦብጀክቶች ወይንም ሁለቱ ፓርቲክሎች ሲጋጩ የሚያሳይ በሲምቦል ደረጃ ያስቀመጥነው ፊገር ነው። አፍተር ኮሊዥን ምን ሊፈጠር ይችላል? ማስዋን ወደ ነበረበት ለምሳሌ ማስዋን ቱ ዘ ራይት ነበር፣ ማስቱ ደግሞ ቱ ዘ ሌፍት ነበር ሙቭ የሚያደርጉ ግን እዚህ ጋር ዋን አናዘር ስትራይክ ሲሆን ወይም ፕሬሸራይዝ ሲደራረጉ ሲጋጩ ማስዋን ቱ ዘ ሌፍት ማስቱ ደግሞ ቱ ዘ ራይት ሙቭ ያደርጋሉ ማለት ነው። ይሄ አፍተር ኮሊዥን ነው። ሶ አፍተር ኮሊዥን ላይ ደግሞ ምንድነው የምታደርጉ? ሞመንተም እስኪ በጋራ እንፈልግ። ሞመንተም ሲፈለግ ሊኒየር ሞመንተም is equal to mass times velocity ነው። ሶ ፋይናሊ ያለው ቬሎሲቲ ፋይናል ቬሎሲቲ ብለን እንጥራው። የማንን ነው እየሰራን? የማስዋንን ነው አይደል? በፋይናል ቬሎሲቲ ዋን እየተጓዘ ነው አለን። ስለዚህ ሞመንተማችን ምን ብለን እንሰይመው? ፋይናል ሞመንተም ነው ግን የማን? የማስዋን። ኦኬ ፋይናል ሞመንተም ዋን ብለን እንሰይማለን። እዚህ ጋር በተመሳሳይ መልኩ ሞመንተም is equal to mass times velocity ነው። ሶ እዚህ ጋር የማስቱን ነው እየሰራን ያለ ነው። አፍተር ኮሊዥን ያለው ቬሎሲቲ ደግሞ ቬሎሲቲ ፋይናል ቬሎሲቲ 2 ነው። ሊኒየር ሞመንተማችንም ፋይናል ሞመንተም 2 ብለን እንጠራለን ማለት ለማስቱ ስለሆነ so the law of conservation of momentum sum up ማድረግ ነው። እዚህ ጋር የተከናወነው ቢፎር ሁለቱ ፓርቲክሎች ወይም ሁለቱ ኦብጀክቶች ከመጋጨታቸው በፊት ያለው ቶታል ሞመንተም አፍተር ኮሊዥን ያለው የሞመንተም መጠን ኢኩቫለንት ነው። ምንም አይነት ለውጥ አይኖረውም ነው። so momentum before collision is equal to momentum after collision። ያ ህግ ምን ይባላል? the law of conservation of momentum ይባላል። so mathematically ያስቀምጥኩላችሁ ነገር አለ። the sum of all momentum ይሄ ምልክት የሳሜሽን ምልክት ነው። ማቴማቲክስ ላይ ሰፋ አድርጋችሁ ተምራችሁታል። ሳም ማለት ሁለት ኦብጀክቶች ከሆኑ የሁለቱን ኦብጀክቶች ግጭት አጠቃላይ ሞመንተም ድምር ውጤት ማለት ነው። 3 ከሆኑ ኤንድ ሶ ነው። ኦኬ ከዛ በላይ ከሆነም ሳሜሽን እንላለን። ስለዚህ the sum of momentum before collision p ኢኒሻል ማለት ነው። ኢኒሻል ሞመንተም ማለት ነው። ኢኒሻል ወይንም ደግሞ the sum of momentum before ማለት ይችላል። ከመጋጨታቸው በፊት ወይንም ኢኒሻል ሞመንተም ብለን የምንጠራው ድምር ውጤት ማለት ነው። ሶ ማንና ማን ነው የምንደምረው? p ኢኒሻል 1 የማስ 1 ኢኒሻል ሞመንተም እዚህ ጋር እንደምታዩት የማስ 1 ኢኒሻል ሞመንተም አለን ፕላስ የማስ 2 ኢኒሻል ሞመንተም እንወስዳለን ማለት ነው። ኦኬ ይሄ አንደኛው ኢኒሻል ሞመንተም ተብሎ ይጠራል። ሌላኛው ደግሞ ሁለተኛው የአፍተር ኮሊዥን ከተጋጩ በኋላ ያለው ሲቹዌሽን ምን ይመስላል ብለን ስናይ አሁንም ሰሜሽን እንጠቀማለን። the sum of all momentum after collision p after ማለት ይችላልላችሁ ወይንም ደግሞ p final ኦኬ ፋይናል ሞመንተም ማለት ነው።
ያለው ድምር ውጤት ሁለት ኦብጀክቶች ስለሆኑ የተጋጩት ፋይናሊ ወዴት ነው ሙቭ ያደረጉት የሚለውን ዳይሬክሽናቸው ሊለዋወጥ ይችላል። አንደኛው ኦብጀክት አትረስት ሊሆን ይችላል። ኤንዲሶን ኦኬ የሚፈጠሩ ነገሮች ይኖራሉ። ግን ጀነራል የሆነውን ኢኩዌዥን አውጥተን ዘንድ ጥያቄው ወዴት ነው የሚሄደው የሚለውን ባህሪውን እያጠናን ካልኩሌት እናደርጋለን። ፋይናል ሞመንተም ምንድን ነው የሚሆነው? ሁለት ሞመንተም አለ። የመጀመሪያው አፍተር ኮሊዥን ማሷን ወዴት ነው ሙቭ ያደረገው ስንል ወደዚህ ነው ቱ ዘ ሌፍት ነው ሙቭ ያደረገው በዚህን ያህል ስፒድ ብለን መናገር እንችላለን ማለት ነው። ፋይናል ሞመንተም ዋን ፕላስ ሳሜሽን ስለሆነ ነው። እዚህ ጋር ደግሞ ፋይናል ሞመንተም ቱ ሁለቱን ምንድነው ቢፎር እና አፍተር ኮሊዥን ዘ ሎው ኦፍ ኮንዘርቬሽን ኦፍ ሞመንተም ምንድነው የሚለው ዘ ሰም ኦፍ ኦል ሞመንተም ቢፎር ኮሊዥን ኢኒሻል ወይንም ቢፎር ኮሊዥን is equal to the sum of momentum final ወይንም after collision ኮንስታንት ነው። ምንም አይነት ለውጥ የለውም ማለት ነው። የሞመንተም መጠን ቢፎር እና አፍተር እኩል ነው። ያ ህግ ምን ይባላል እንዳልኳችሁ the law of conservation of linear momentum። ስተነትኑት የምታገኙት ነገር ቢፎር ኮሊዥን ሁለቱን ሞመንተሞች መደመር ነው። ኦኬ በዚህ ቦታ ማንን እንደምራለን? ኢኒሻል ሞመንተም 1 ፕላስ ሳሜሽን ስለሆነ ቢፎር ፕላስ ኢኒሻል ሞመንተም 2 ኢኳል ቱ አፍተር ኮሊዥን ደግሞ ሁለቱን ነገሮች እንደምራለን። ፋይናል ሞመንተም 1 ፕላስ ፒ ፋይናል 2 ፋይናል ሞመንተም 2 ብለን እንሰይማለን። ኦኬ እያንዳንዱን እያስገባን ስናይ በዚህ መሰረት ኢኒሻል ሞመንተም 1 ማለት እዚህ ጋር በተነተነው መሰረት ማሷን ኢኒሻል ስፒዷን ነው። ኢኒሻል ሞመንተም 2 ደግሞ ማለት ማስ 2 ኢኒሻል ስፒድ 2 ይሄ ማስ በዚህን ያህል ስፒድ እየተጓዘ ነው እንደማለት ነው። ይሄ ማስ ደግሞ ይሄን ያህል የማስ መጠን አለው በዚህን ያህል ስፒድ እየተጓዘ ነው እንደማለት ነው። ኦኬ ኢኒሻል ሞመንተም 1 ማለት ማሷን ኢኒሻል ስፒዷን ሲሆን ኢኒሻል ሞመንተም 2 ደግሞ ማለት ማስ 2 ሲባዛ ኢኒሻል ስፒድ 2 ኦኬ ይሄ ማለት ቢፎር ኮሊዥን ነው። ሁለቱ ኦብጀክቶች ወይም ሁለቱ ፓርቲክሎች ከመጋጨታቸው በፊት የሚያሳየው። ስለዚህ ኢኒሻል ሞመንተም 1 ማለት ማሷን ኢኒሻል ስፒድ 1 ሲደመር ኢኒሻል ሞመንተም 2 ደግሞ ማለት ማስ 2 ኢኒሻል ስፒድ 2 ይሆናል እኩል ይሆናል። ፋይናል ሞመንተም ብለን የምንጠራው ደግሞ ጀስት ከተጋጩ በኋላ ነው። ማሷን በፋይናል ስፒድ 1 ይጓዛል፣ ማስ 2 በፋይናል ስፒድ 2 ይጓዛል። አፍተር ኮሊዥን ብለን የምንጠራው ይሄን ሲቹዌሽን ነው። ስለዚህ ማሷን በፋይናል ስፒድ 1 ይጓዛል፣ ማሷን አለን ፋይናል ስፒድ 1 ይሄ ፋይናል ስፒድ ማለት ነው። ስለዚህ ከተጋጩ በኋላ ያለው የፍጥነት መጠን ሊቀየር ስለሚችል እንዲሁም ማግኒቲዩድ ብቻ ሳይሆን ዳይሬክሽኑም ይቀየራል እንደምታዩት። ስለዚህ ፋይናል ስፒድ 1 is equal to ማስ 1 v ፋይናል 1 ይሆናል። ሞመንተም ፋይናል 2 ደግሞ ማለት ማስ 2 v ፋይናል 2 ይሆናል ማለት ነው። ሁለቱን ነገሮች ነው ሳብስቲቱት የምናደርገው። ማስ 1 v ፋይናል 1 ይሆናል ፕላስ ፋይናል ሞመንተም 2 ማለት ደግሞ ማስ 2 v ፋይናል 2 ይሆናል ማለት ነው። ኦኬ እዚህ ጋር ያገኘነው ነገር አንደኛ ሞመንተምን ካልኩሌት የምናደርግበት ኢምፖርታንት የሆነ ኢኩዌዥናችን ነው። ይሄ የሚያሳየው law of conservation of momentum ይባላል። ኦኬ ሊኒየር ሞመንተም ብለን እንጠራዋለን። ኦኬ ቢፎር ኮሊዥን ያለው የሞመንተም መጠን አፍተር ካለው የሞመንተም መጠን ምንድነው? ሲሚላር ነው ወይንም ደግሞ ምንም አይነት ለውጥ የለውም ነው። ኦኬ ይሄ ማለት ጀስት ሊኒየር ሞመንተምን ህግ ያሳያል። ሎክ ለምሳሌ ኤግዛምፕል እንዴት ቢፎር ኮሊዥን እና አፍተር ኮሊዥን ያለ የሞመንተም መጠን እኩል እንዴት እንደሆነ ፕሩፍ ያደርጋ መጽሐፋችሁ ላይ። ስለዚህ ለምሳሌ ሁለቱ መኪኖች ከመጋጨታቸው በፊት ቢፎር ኮሊዥን እና አፍተር ኮሊዥን ሲምቦሊካሊ በዚህ መልኩ እናስቀምጥና ለምሳሌ ይህንን ማስ 1 ብለን እንሰይመው፣ ይህንን ማስ ደግሞ ማስ 2 ብለን እንሰይመው። ከተጋጨው ይሄ ዲዩሪንግ ኮሊዥን ሲጋጭ የሚያሳይ ሲቹዌሽን አለ ሁለቱ መኪኖች። አፍተር ኮሊዥን ደግሞ ልክ እንደዚህ እናስቀምጠው። ሲምቦሊካሊ እንደዚህ እናስቀምጠውና ጀስት ኤፍ ኦፍ 1 2 ከኤፍ ኦፍ 1 ጋር እኩል ይሆናል ብያቸዋለሁ። በዛ መሰረት ቢፎር ኮሊዥን ያለ የሞመንተም መጠን አፍተር ኮሊዥን ካለ የሞመንተም መጠን ጋር እኩል እንዴት እንደሚመጣ በጋራ እናያለን። ሎክ ለምሳሌ አኮርዲንግ ቱ ኒውተን ሰከንድ ሎው ዲዩሪንግ ኮሊዥን የሚያሳየው ኤፍ ኦፍ 1 2 ወይንም ማሷን ማስ 2 ላይ የሚያሳርፍ የፎርስ መጠን ኤፍ ኦፍ 1 2 ከማን ጋር እኩል ነው? ኤፍ ኦፍ 1 ማስ 2 ማሷ ላይ የሚያሳርፍ የፎርስ መጠን በማግኒቲዩድ ደረጃ ምንድነው? ኢኩቫለንት ነው። ስለዚህ ማይነስ እንጨምራለን ቢኮዝ ሁለቱ ፎርሶች
ኦፖዚት ኢን ዳይሬክሽን ስለሆነ ስለዚህ ለምሳሌ ከመጋጨታቸው በፊትና ዲሪንግ ኮሊዥን ያለው ታይም አለ ኢምፓክት ታይም ምንል ኦኬ ሶ ለምሳሌ ቢፎር ኮሊዥን just there is change in time after collision ከተጋጨ በኋላ there is change in time አይደል ለምሳሌ ልክ ሲጋጨው after collision ልክ ስትራይክ ካረጉ በኋላ ያለው ታይም ሶ ሁለቱም ፎርሶች ለምሳሌ ዋን አናዘር ሲገፋፉ ያለው change in time both sides ብናባዛው so f of 1 2 both sides በሁለቱም ሳይድ በቼንጅ ኦፍ ታይም ብናባዛው ማይነስ f of 2 እንደዚሁ f of 1 multiplied by change of time so ከዚህ በፊት እንዳየነው force time change in t ማለት ኢምፐልስ ነው ኢምፐልስ ማለት ደግሞ ከቼንጅ ኦፍ ሞመንተም ጋር እኩል ነው አይደል so impulse is equal to change of momentum ነው change of momentum ደግሞ ማለት mass time change of velocity ነው ወይንም ደግሞ mass time change of velocity force time change እንደሆነ አይተናል በዚህ መሰረት ይሄ ማለት በሌላ አባባል ምን ማለት ነው change of momentum ማለት ነው አይደል so change of momentum 1 2 ወይንም 1 ብለን እንሰይመው is equal to force time change in t ማለት ደግሞ እንደዚሁ change of momentum to 1 ወይንም 2 ሁለተኛው so ማይነስ እንጨምራለን ማለት ነው ኦኬ በሌላ አባባል የማሷን change of momentum before collision after collision ያለውን ለውጥ ስናይ change of momentum before collision ማሷ ምንድን ነበረ ስንል change ማለት ለውጥ ነው ስለዚህ ከፋይናል ሞመንተም ኢኒሻል ሞመንተም ለውጣለን ማለት ነው ኦኬ ሶ ለማሷን ማስቱ ላይ የሚያሳርፈው ፎርስ ስለሆነ ማለት ነው ኦኬ ስለዚህ ጋር change of momentum 1 2 ወይንም change of momentum 1 የማሷን ማለት ነው change of momentum 2 የማስቱን ያለውን ሪሌሽንሺፕ እዚህ ውስጥ እናስገባለን change of momentum ማለት ከፋይናል ሞመንተም ማንን እንቀንሳለን ኢኒሻል ሞመንተም እንቀንሳለን የማሷንን ብቻ ኦኬ 1 2 ማለት ማሷን ማስቱ ላይ የሚያሳርፈው ፎርስ ነው ስለዚህ ፋይናል ሞመንተም ኦፍ ማሷን ኢኒሻል ሞመንተም ኦፍ ማሷን ማለት ነው ሌላኛው ደግሞ ማይነስ እንጠቀምና change of momentum ማለት አሁንም ምን ማለት ነው ፋይናል ሞመንተም ቀነስ ኢኒሻል ሞመንተም ማለት ነው አይደል ሶ የማንን ነው እየወሰድን ያለ ነው የማስቱ ኦኬ የማስቱን እንወስዳለን ሰብስቲት ስናደርግ ፋይናል ሞመንተም 1 ማለት የማሷን ፋይናል ሞመንተሙ አፍተር ኮሊዥን just ዳይሬክሽኑ separately ወይንም the same direction ሊሆን ይችላል አንደኛው አትረስት ሊሆን ይችላል and so on ምንም ችግር የለውም ግን ሁለቱም አቅጣጫቸው አፍተር ኮሊዥን እንደዚህ ተፈጠረ ብለን ብናስብ ዳይሬክሽኑ ችግር የለውም so final momentum of mass 1 ስንወስድ mass 1 ሲባዛ final velocity 1 ይሆናል initial momentum of mass 1 ደግሞ mass 1 ሲባዛ initial velocity 1 ይሆናል ማለት ነው ኦኬ so ይሄ mass 1 ነው so ይሄ ኢኒሻል ሞመንተሙ የዚህ ማስ 1 ሲባዛ ኢኒሻል ስፒድ 1 ብለን እንወስዳለን እንዲሁም አፍተር ኮሊዥን ደግሞ ማስ 1 በፋይናል ቬሎሲቲ እየተጓዘ ነው ሁለቱ ቼንጅ አድርገዋል ነው የሁለተኛው ደግሞ ቼንጅ ኦፍ ሞመንተም 2 ብለን የምንሰይመው የማስቱን ነው የማስቱን በተመሳሳይ መልኩ እንደማስ 1 ፋይናል ሞመንተም ኦፍ ማስ 2 ስንወስድ ማስ 2 multiplied by ፋይናል ቬሎሲቲ አፍተር ኮሊዥን የማስ 2 ሞመንተም ምን ይመስላል ብለስና ማስ 2 ሲባዛ ፋይናል ቬሎሲቲ 2 እናደርጋለን ሲቀነስ ኢኒሻል ሞመንተም ኦፍ ማስ 2 ምን ያህል ማስ አለው ምን ያህል ኢኒሻል ስፒድ አለው ነው ሁለቱም ማባዛት ነው ማስ 2 ሲባዛ ኢኒሻል ስፒድ 2 እናደርጋለን ሶ ሪአሬንጅ ስናደርገው ምን ይፈጠራል እስኪ እንየው ማስ 1 ፋይናል 1 ማስ 1 ኢኒሻል ስፒድ 1 ይሄ ማይነስ ይሄንም ያባዛል ስለዚህ ይሄ ማይነስ ይሆናል ማይነስ ማስ 2 ፋይናል 2 ይሄ ማይነስ እና ማይነስ ፕላስ ይሆናል ፕላስ ማስ 2 ኢኒሻል ስፒድ 2 ይሆናል ኦኬ ሶ ማቴማቲካሊ አሬንጅ ላይክ ተርሞችን አሬንጅ ስናደርግ ለምሳሌ ኢኒሻል ስፒድ ከኢኒሻል ስፒድ ጋር የማስ 1 እና የማስ 2 በተመሳሳይ ቦታ ላይ አሬንጅ ብናደርግ ፋይናል ስፒድ ይሄን ፋይናል ስፒድ የማስ 1 ይሄ ነው የማስ 2 ደግሞ ይሄ ነው የዚህ ማስ ኢኒሻል ስፒድ ፋይናል ስፒድ ይሄ ነው የማስ 2 ደግሞ ፋይናል ስፒድ ይሄ ነው አይደል ስለዚህ ፋይናል ከፋይናል ጋር አሬንጅ እናድርገው ስለዚህ ይሄንን ወደዚህ ሙቭ አደርጋለሁ ይሄን ደግሞ ወደዛ ሙቭ አደርጋለሁ ማለት ነው ስለዚህ ማስ 1 እዚህ ጋር አለ ፋይናል ስፒድ 1 እናደርጋለን ይሄን ወደዚህ ሳመጣው ማይነስ የነበረው ምን ይሆናል ፕላስ አይደል ፕላስ ማስ 2 ፋይናል 2 ይሆናል ኦኬ ይሄን ወደዚህ አመጣው እኩል ይሆናል እዚህ ጋር ማን ያለው ይሄን ወደዛ ሙቭ ላደርጋው ነው ይሄ ወደዛ ሲሄድ ፕላስ ይሆናል ማስ 1 ኢኒሻል ስፒድ 1 ማለት ነው እዚህ ጋር ፕላስ ማስ 2 ኢኒሻል ስፒድ 2 ይሆናል ማለት ነው
ይሄንን ስናየው ማሷን v ፋይናል ዋን ማለት ሞመንተም ይሰጣል። ማስ ሲባዛ ፋይናል ማለት ሞመንተም ነው የሚሰጣን። ያ ሞመንተም የማሷን ፋይናል ሞመንተም ማለት ነው። ኦኬ ፋይናል ሞመንተም ዋን ይሆናል። ማስ ሲባዛ ፋይናል ቬሎሲቲ ሲደመር ማስቱ ሲባዛ v ፋይናል ቱ ደግሞ የሁለተኛው ኦብጀክት ወይ የማስቱ ፋይናል ሞመንተም ነው። ማስቱ የማስቱ ነው። ሞመንተሙ 2 ብለን እንጠራዋለን። ፋይናል ቬሎሲቲ ፋይናል ሞመንተሙ ነው የሚያሳየው። ፋይናል እዚህ ጋር ደግሞ እንደምናየው ማሷን ኢኒሻል ስፒዷን ማለት ደግሞ ኢኒሻል ሞመንተም ነው። ኢኒሻል ሞመንተም የማሷን ሲደመር ማስ ሲባዛ ቬሎሲቲ ሞመንተም ነው ፎርሙላችን። ግን ኢኒሻል ሞመንተም ነው ኢኒሻል ቬሎሲቲ ስላለው አይደለ? ኢኒሻል ቬሎሲቲ ነው ለማን የማስቱ አይደለ? ስለዚህ ሁለቱን ስንደምራቸው the summation of የማን ሞመንተም ነው የሚያሳየው። የማን የፋይናል ሞመንተሞች ናቸው ሁለቱ። እዚህ ጋር እንደምታዩት ደግሞ the sum of momentum የማን ኢኒሻል ሞመንተማቸው የማሷና የማስቱ ኢኒሻል ሞመንተሞች ነው የሚያሳዩት። ስለዚህ the sum of momentum ኢኒሻል ያሳያል ማለት ነው። ኦኬ ይሄ የሚያሳየው ፋይናል ሞመንተም ከኢኒሻል ሞመንተም ጋር ምንድነው ኢኳል ነው ማሳይ። ይሄ ምን ይባላል? law of conservation of momentum ይባላል ማለት ነው። ኦኬ ቢፎር ኮሊዥን ያለ የሞመንተም መጠን አፍተር ካለ ኮሊዥን ወይም የሞመንተም መጠን እኩል እንደሆነ ወይም ምንም አይነት ለውጥ እንደሌለው ያሳያል። ይሄ ፕሩፍ law of conservation of momentum ተብሎ ይጠራል ማለት ነው። ኦኬ ይሄ ከዚህ መነሳት ትችላላችሁ። ዲዩሪንግ ኮሊዥን አንደኛው ማስ ሌላኛው ማስ ምንም አይነት ኤክስተርናል ፎርስ ኤግዘርት ሳይሆን ያለ ፎርስ መጠን በማግኒቲዩድ ደረጃ እኩል ነው። ግን ማይነስ የሚያሳየው ደግሞ አንደኛው ከሌላኛው ጋር ኦፖዚት ዳይሬክሽን መሆኑን ያሳያል ማለት ነው። ኦኬ ቦዝ ሳይድስ ኢምፓክት ታይም ወይንም ደግሞ ሲጋጩ ያለው ዲዩሬሽን በጣም ሲጋጩ በጣም ቴክስ ማይክሮሰከንድ በጣም በማይክሮሰከንድ ውስጥ ነው ግጭታቸው። ያ ታይም ቼንጅ ኦፍ ታይም ይባላል። ኦኬ ሙቭ አድርገው እስኪጋጩ ድረስ ያለው ታይምን አያሳይም። ኦኬ ይሄ ኢምፓክት ታይም ነው። ልክ አንደኛው ሌላኛው ኮላይድ ሲያደርግ ሲጋጭ ያለው ታይም ኢምፓክት ታይም ይባላል። ያ ታይም ቼንጅ ኦፍ ታይም ነው። በጣም በትንሽ ነው በማይክሮ ሰከንድ ውስጥ የሚከናወን ነገር ነው። ኦኬ ያን ፎርስ ታይም ቼንጅንቲ ደግሞ ማለት ከማን ጋር እኩል ይሆናል? ከቼንጅ ኦፍ ሞመንተም ጋር እኩል ነው። እዚህ ጋር እንደምናየው ፎርስ ታይም ቼንጅንቲ ቼንጅ ኦፍ ሞመንተም ብለን እንጠራዋለን። ማን ኤፍ ኦፍ 1 የማሷን ማስቱ ላይ የሚያሳርፈው ፎርስ ነው። ስለዚህ ቼንጅ ኦፍ ሞመንተም P1 ማለት ትችላላችሁ ወይም P12 ማለት እንችላለን። ሌላኛው ደግሞ ቼንጅ ኦፍ ሞመንተም 21 ማለት ወይንም ደግሞ ማስቱ ማሷ ላይ የሚያሳርፈው የፎርስ መጠን ማለት ነው። ኦኬ በዚህ መሰረት እያንዳንዱን ነገር እየተነተናችሁ ሲሄድ የት ጋር ይወስደናል? ያለ የሞመንተም መጠን ቢፎር ኮሊዥን አፍተር ኮሊዥን ካለ የሞመንተም መጠን ኢኩቫለንት ነው ወይንም ምንም አይነት ለውጥ የለውም። ያ ህግ ምን ይባላል? law of conservation of momentum ይባላል። ለዛሬ ይበቃናል። በሚቀጥለው ርዕስ ደግሞ ኮሊዥን ኢን ዋን ዳይሜንሽን በሚል ርዕስ ሰፋ አድርገን እንማማራለን። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ